በሰሜን ወሎ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት 4 ሰላማዊ ሰዎች ሲገደሉ 10 ሰዎች ደግሞ መቁሰላቸውን የዓይን እማኞች ተናገሩ። በአማራ ክልል ሰሜን ወሎ ዞን ጉባ ላፍቶ ወረዳ ቅዳሜ መስከረም 17 2018 ዓ.ም በጤና ጣቢያ ላይ በተፈጸመ የድሮን ጥቃት ነፍሰ ጡር እናትን ጨምሮ የ4 ሰላማዊ ሰዎች ሕይወት ሲያልፍ ከ10 በላይ ሰዎች ደግሞ መቁሰላቸውን የዓይን እማኞችና የሕክምና ምንጮች ለቢቢሲ ተናገሩ። ጥቃቱ ከዞኑና ከወረዳው ዋና ከተማ ወልዲያ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ በተባለች የክላስተር ከተማ በሚገኝ የጤና ጣቢያ ላይ ከቀኑ በ6 ሰዓት አካባቢ መፈጸሙን 4 የዓይን እማኞችና የአካባቢው ነዋሪዎች ተናግረዋል። የዞኑ አስተዳደር ስለ ጥቃቱና ስለ ደረሰው ጉዳት ለመናገር እንደማይቻል ለቢቢሲ ተናግሯል። በስፍራው የነበሩ የጤና ጣቢያው አንድ ባለሙያ መሳሪያ በዋናነት ፊት ለፊት በሆነው እና ታካሚው ተኝተው በሚታከሙበት 5 ቁጥር በተባለው ክፍል ላይ ማረፉን ተናግረዋል። ከጥቃቱ እንደተረፉ የተናገሩት የጤና ጣቢያ ባልደረባ ጥቃቱ የደረሰበትን ቅጽበት ሲገልጹ ምንም ራሴን አላውቅም፣ መሬት ተሰንጥቆ የዋጠችኝ ያህል የተሰማኝ፣ ከጎኔ የነበሩት ሲወድቁ እኔን እግዚአብሔር ነው የከለለኝ ሲሉ እማኝነታቸውን ሰጥተዋል። ፍንዳታውን ሰምተው በፍጥነት አካባቢው ላይ መድረሳቸውን የተናገሩት ሌላ የዓይን እማኝ ጤና ጣቢያው ውስጥ የነበረ የቤተሰብ አባላቸው ከጥቃቱ መትረፉን ገልጸው ዘግናኝ ሁኔታ መመልከታቸውን ለቢቢሲ ተናግረዋል። ወከባና ተጨማሪ ጥቃት ስጋት መፈጠሩ በደመ ነፍስ የደማውም የታመመውም እየተዛዘለ ነው የወጣው ሲሉ ክስተቱን ተናግረዋል። የቆሰሉ ሰዎች ማውጣታቸውንና አስክሬን ማንሳታቸውን የተናገሩት ሌላ የዓይን እማኝ ደግሞ ለመግለጽ የሚከብድ ሁኔታ ማየታቸውን ተናግረዋል። ፍንጣሪው እንደ አሸዋ ነው፣ እንደ እሳት ነው የሚቀጣጠለው ያሉት በሕይወት የተረፉ የጤና ጣቢያው ባልደረባ ጤና ጣቢያው ክፉኛ መጎዳቱን ሲገልጹ ከ5 ቁጥር ጀምሮ እስከ 7 ቁጥር ድረስ የለም ሲሉ የተቋሙ ክፍሎች መፈራረሳቸውን ገልጸዋል። ቢቢሲ የተመለከተውና በገለልተኛ አካል ማረጋገጥ ያልቻላቸው ፎቶግራፎችና ቪዲዮዎች ጤና ጣቢያው ላይ የደረሰው ጉዳት ያሳያሉ። የጤና ጣቢያው ባለሙያ ዓይናችን እያየ 4 ታካሚዎችና 4 አስታማሚዎች ሕይወታቸው አልፏል ሲሉ ለቢቢሲ ተናግረዋል። 3ቱ ልጆቻቸውን ሲያስታምሙ የነበሩ ወላጆች መሆናቸውን ገልጸዋል። 2 የዓይን እማኞች በጥቃቱ 3ቱ ሰዎች ወዲያው ሕይወታቸውን ማለፉን መመልከታቸውን ገልጸው ሟቾቹ ልጆቻቸውን ሲያስታምሙ የነበሩ እናትና አባት እንዲሁም ወደ ሕክምና ከሄዱ በኋላ ሕይወታቸው ያለፉ ለ2 ወራት በጤና ጣቢያ ተኝተው እየታከመ የነበረ አንድ ታካሚ አባት መሆናቸው ተናግረዋል። የጤና ባለሙያው 4ኛዋ ሟች ለመገልገል ጤና ጣቢያ የመጣች ነፍሰ ጡር ሴት መሆኗን ለቢቢሲ ተናግረዋል። ማዋለጃ ክፍል ላይ የሞተች እናት አለች። አንዷ ነፍሰ ጡር ወልዳ ነበር። አንደኛዋ እየወለደች እያለ ነው የሞተችው። አሁን ስንሰማ አዋላጅ ነርሱም እጁን ተመቷል ብለዋል። በጥቃቱ የጤና ባለሙያ ልጅ የሆነች የ6 ዓመት ሕፃንን ጨምሮ ከ10 በላይ ሰዎች መቁሰላቸውንም እማኞች ተናግረዋል። ከእነዚህም መካከል 8 የሚሆኑ ቁስለኞች የጤና ጣቢያው ባለሙያዎች መሆናቸውን ገልጸው ከ2 ቀናት በኋላ ሰኞ ዕለት መንገድ ሲከፈት ቁስለኞች ወደ ወልዲያ ሆስፒታል መወሰዳቸውን ተናግረዋል። የጤና ጣቢያው የጽዳት ሰራተኛን ጨምሮ 6 ሰዎች ለሕክምና ወልዲያ ሆስፒታል መግባታቸውንና ከባድ ጉዳት ያጋጠማቸው 3ቱ ቁስለኞች ቀዶ ሕክምና እንደተደረገላቸው የቢቢሲ ምንጮች ተናግረዋል። ህወሓት ክፍፍል የሚያባብሱ ባላቸው ሚዲያዎች ላይ እርምጃ ለመውሰድ ቃል ገባ። ጋዜጠኞች የፕሬስ ነጻነት አደጋ ላይ ነው ሲሉም አስጠነቀቁ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ክፍፍልን ያባብሳሉ እንዲሁም የጠላቶቻችንን አጀንዳ ያስፈጽማሉ ሲል በከሰሳቸው መገናኛ ብዙሃን ላይ ምንም አይነት ትዕግስት እንደማይኖረው አስታወቀ። ይህ የድርጅት አቋም በክልሉ በሚገኙ ጋዜጠኞችና ሚዲያ ባለቤቶች ላይ ስጋት ፈጥሯል። ይህ ማስታወቂያ የተላለፈው ባለፈው ሳምንት የህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር በመቀሌ ከተማ ከጋዜጠኞች ጋር በተደረገ ስብሰባ ላይ ነው። ወይዘሮ ፈትለወርቅ ማስረጃ ያላቀረቡባቸውና ስማቸውን ያልጠቀሷቸው ሚዲያዎች ለአመፅ እየቀሰቀሱና ከሃዲ ቡድኖች ልሳን የሆነውን እያገለገሉ ነው ሲሉ ከሰዋል። ኃላፊዋ ፓርቲውም ሆነ ሰራዊቱ ይህንን እርምጃ ለመውሰድ ተስማምተዋል ሲሉ ተናግረዋል። የትግራይ ሚዲያዎች ፓርቲ በውስጡ
አለመግባባት ውስጥ ገብቷል ያሉት ወይዘሮ ፈትለወርቅ ምሁራን፣ ፖለቲከኞችና የሚዲያ ባለሙያዎችን በአጠቃላይ ልሂቃንን አንድነትን በማዳከም ወንጅለዋል። የግል ሚዲያ መሪዎች የኃላፊዋ ንግግር በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው ሲሉ ገልጸዋል። የቲቢኤስ ዋና አዘጋጅ የሆኑት አቤል ጎሹ ምንም አይነት ታጋሽነት አይኖርም የሚለው አገላለጽ በፕሬስ ነጻነት ላይ የተሰነዘረ ከፍተኛ ጥቃትን ያመለክታል ብለዋል። ከአቶ ጌታቸው ንግግር የተወሰደም ሻዕቢያ ከኢትዮጵያ ጋር ጦርነት ቢገጥም ጦርነቱ ከኤርትራ ራቅ አድርጎ በደቡባዊ ትግራይ ክፍል በራያ ቢሆንለት ደግሞ አማራ ክልል ላይ ለማድረግ ነው። ይህ እንዳይሳካ እኔ ሁለንተናዊ ትግል አደርጋለሁ። ኤርትራውያን በጣም ብልሆች ናቸው። የፌዴራል መንግስትን በቀጥታ የመዋጋት የሰው ኃይል ብልጫ እንደሌላቸው ያውቃሉ። ስለዚህ ሀገሪቱን ለማናጋት በድንበራቸው ማዶ ያሉ ጠቃሚ ሞኞች ዩዝፉል ኢዲየትስ በመጠቀም ይፈልጋሉ። አሁን ላይ ያለው የህወሓት አመራር ለማድረግ እየሞከረ ያለው ከፌዴራል መንግስት ይመጣል ብለው ከሚያስቡት እውነተኛ ወይንም ምናባዊ ስጋት ራሳቸውን ለማዳን ከኤርትራውያን ጋር ህብረት መፍጠር ይቻል እንደሆነ ማየት ነው። ማንም ወደደም ጠላም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዱትም ጠሉትም ከ135 ሚሊዮን በላይ የሆነው የኢትዮጵያ ህዝብ የባህር በር ተዘግቶበት መውጫ መግቢያ እየለመነ አይኖርም፣ መኖርም የለበትም። አቶ ጌታቸው ረዳ የሲኤንኤን እና ሮይተርስ ጋዜጠኛ ከነበረው ጂም ስቴማን ግሎባል ፓወር ሺፍት ፕሮግራም ጋር ባደረገው ቃለ መጠይቅ የተናገረው ነው። የማዳጋስካሩ ፕሬዝዳንት በሀገራቸው በተቀሰቀሰ ተቃውሞ መንግስታቸውን በተኑ። በማዳጋስካር የተቀሰቀሰው ለቀናት የዘለቀ የወጣቶች ተቃውሞ ተከትሎ የአገሪቱ ፕሬዝዳንት አንድሬ ሪጆ ኤሌና ትላንት ሰኞ መንግስታቸውን በትነዋል። የተባበሩት መንግስታት ድርጅት ባወጣው መግለጫ በዚህ ሁከትና ብጥብጥ ባስነሳ ተቃውሞ ቢያንስ 22 ሰዎች ለህልፈት ሲዳረጉ ከ100 በላይ የሚሆኑ ጉዳት እንደደረሰባቸው አስታውቋል። የአገሪቱ የውጭ ጉዳይ ሚኒስትር ግን የተጎጂዎች አሃዝ አልተቀበለውም። ምን ያህል ሰዎች እንደተጎዱም በግልጽ አላሳወቀም። ፕሬዝዳንቱ ሰኞ ዕለት በብሔራዊ ቴሌቪዥን ባደረጉት ንግግር የጠቅላይ ሚኒስትሩና የመንግስት ተግባራት ለማቋረጥ ወስኛለሁ ብለዋል። ጠቅላይ ሚኒስትሩ ክርስቲያን ናይሳይና ሌሎች ሚኒስትሮች አዲስ መንግስት እስኪያቋቁሙ ድረስ በጊዜያዊነት እንደሚቆዩም ገልጸዋል። አዲሱ ጠቅላይ ሚኒስትር ለመሾም የቀረቡ ሀሳቦች ለመገምገም የ3 ቀናት የጊዜ ማዕቀፍ መስጠታቸውንም ዘግበዋል። በመብራት መቆራረጥና በውሃ አቅርቦት ችግር የተፈጠረው ቁጣ፣ ሐዘንና አስቸጋሪ ሁኔታ ተረድቻለሁ ያሉት ራጂ ኤሊና ጥያቄያችሁን ተሰምቷል። ህዝቡ የሚጠብቀውም ስራ ያልሰሩ የመንግስት አካላት ካሉ ይቅርታ እጠይቃለሁ ብለዋል። ፕሬዝዳንቱ ባለፈው አርብ የኢነርጂ ሚኒስትራቸውን ከስልጣናቸው ማንሳታቸውንም ጠቅሰዋል። በማዳጋስካር በሺዎች የሚቆጠሩ ሰዎች በተለይም ወጣቶች ካለፈው ሐሙስ ጀምሮ ከፍተኛ የመብራትና የውሃ መቆራረጥን እንዲሁም የድህነት መንሰራፋትን በመቃወም ወደ አደባባይ እየወጡ መሆናቸው ተዘግቧል።